ይሄ ቤት እንግዲህ 65 ሚሊዮን ብር ነው። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየህ። ደህና ነህ? ደህና መጣሽ ወደ ሳይታችን። እንኳን ደህና ቆየህን። ዛሬ የት ነን? ዛሬ እንግዲህ የምንገኘው አሁን ቡልቡላ ሪፌንቲ አደባባይ ትንሽ ዝቅ ብሎ የሚገኝ ኮምፓውንድ ውስጥ ነው። 40 ሺህ ካሬ ይሸፍናል ይሄ ኮምፓውንድ። እንግዲህ እንደምታዩ ቪላ ቤቶችም አሉ፣ ታውን ሃውሶችም አሉ፣ አፓርትመንቶችም አሉ። ቀስ ያለ አንድ ባንድ እናያለን። ኮምፓውንድ ውስጥ ያለውን ነገር ደግሞ አሳይሻለሁ። በጣም ደስ ይለኛል። እንግዲህ የመጣሁት እኔ ከቦሌ ኤርፖርት አካባቢ ነው። መንገድ እንዴት ነበር? በጣም ቶሎ ነው የደረስኩትና በጣም ቅርብ የሚባል ነው አይደለ? ኦፍ ኮርስ በጣም ከበዛ ከ13 ደቂቃ እስከ 8 ደቂቃ እንደ የመንገዱ እንትን በጣም ደስ የሚል መንገድ ነው፣ ክፍት ነው። ሰፈሩም ደግሞ በጣም እየለማ ያለ ሰፈር ነው ናይዴስ። እንደምታዩ እነዚህ ቪላ ቤቶች ናቸው። ከ400 ካሬ እስከ 375 ካሬ ድረስ ያሉ ቪላ ቤቶች ናቸው። አረንጓዴ ስፍራዎች አሉ። ወደፊት ደግሞ ሞር በደንብ ሰው ሙሉ ለሙሉ ገብቶ ኮምፓውንዱ ሙሉ ለሙሉ ፋንክሽን ማድረግ ሲጀምር እዚህ የምታያቸው ቦታዎች በሙሉ በጣም እያማረ ኮሚኒቲውም በጣም ጥሩ ኮሚኒቲ ነው። አሁንም ስቲል ያለው ሰዎች መኖር ጀምረዋል። እንደምታዩ እነዚህ ቪላዎች ናቸው። ግቢ ያላቸው፣ የመኪና ማቆሚያ ያላቸው፣ የአረንጓዴ ስፍራ ያላቸው፣ ጋራዥ አለው የራሱ። ቪላዎቹ ይሄን ይመስላሉ። ወደ ውስጥ ገብተን ደግሞ አንድ ቪላ አሳይሻለሁ። አሁን እየተሰራ ያለ ቪላ አለ፣ እሱን አሳይሻለሁ። ዋው! ይሄ የምታዩ ቪላ እንግዲህ 400 ካሬ ላይ ያረፈ ቪላ ነው። እሺ፣ ይሄ አሁን ከዚህ በኋላ ግንባታው ጨርሰው ሰዎች የሚረከቡት ቤት ነው። እንግዲህ ከዚህ በኋላ የሰውየው ስራ ነው የሚቀረው ማለት ነው። ድርጅቱ እዚህ ደረጃ ነው አድርሶ የሚሸጣቸው እነዚህ ቪላዎች። ከዚህ በኋላ ግን የሰውየው ስራ ነው የሚጠበቅበት። ይሄ የምታየው ቦታ አረንጓዴ ቦታ የሚሆን ነው። ይሄኛው ደግሞ ጋራዥ ነው። ስትገቢ በዚህኛው ሳሎን መግቢያው ይሄኛው ነው ማለት ነው። ወደ ቤቱ የሚያስገባው በራችን ይሄ ነው የሚሆነው። ለጊዜው ግን በዛች ጋር ገብተን በጋራዡ በኩል ውስጥ ያለውን ቤት ማየት እንችላለን ማለት ነው። እነዚህ ቤቶች ቪላ ቤቶች ማለት ነው ስንት? ኦኬ 400 ምናምን ካሬ ናቸው። በካሬ ስንት ናቸው? በካሬ ሳይሆን እንደዚህ አሁን ቪላ ቤቶች ሲሆኑ ታውን ሃውሶች ሲሆኑ በካሬ ሳይሆን ዋጋ የሚወጣላቸው ጠቅለል ተደርጎ ቤቱ ሙሉ ነው እንትን የሚለው። ይሄ ቤት እንግዲህ 65 ሚሊዮን ብር ነው። ይሄ 400 ካሬ ላይ ያረፈው ቪላችን 65 ሚሊዮን ብር ነው። ከዛ ወደ ሳሎኑ ነው የምንገባው። ሳሎኑ እንደምታዩ በጣም ሰፊ ነው። ትንሽ እቃዎች ስላሉ ከዛ በዚህ ጋር እንመጣለን። ይሄኛው አንድ የእንግዳ ማረፊያ ክፍል ነው የሚሆነው። ብዙ ጊዜ ሰዎች የእንግዳ ማረፊያ ክፍል ኦር ደግሞ የቲቪ ሩም ያደርጉታል እንደየምርጫቸው ማለት ነው። ግን ቲቪ ሩም ብለን መያዝ እንችላለን። እሺ ነው። ሰፋፊ መኝታ ክፍሎች ነው ያሉት። የራሱ መታጠቢያ ክፍሎቹ ራሱ በጣም ሰፋፊ ናቸው። ብዙ ክፍል ነው ያለው እና ለቤተሰብ በጣም ተመራጭ ነው ይሄኛው ቪላችን። ብዙ ሰዎች ይፈልጉታል። ስቶክ ላይ ያሉ ጥቂት ቤቶች ናቸው። ወደ ቀጣዮቹ የመኖሪያ አፓርትመንቶች እና ታውን ሃውሶች መሄድ እንችላለን። እሺ፣ እኔ ግን እዚህ ቤት ላይ ያለኝ ጥያቄ ሌላው ምንድነው ዳውን ፔመንት አለው ወይ ከባንክ ጋር ይያያዛል ወይ የሚለውን ክላይንቶችም ግልጽ ሆኖላቸው እንዲመጡ ብዬ ነው። እንደዚህ አይነት ኦፕሽኖች አሉት? ባንክ አማራጭ የለውም እና ደግሞ ዳውን ፔመንትም የለውም። ግን 65 ሚሊዮን ኮሊንግ ፕራይስ ነው። የተወሰነ ድርድር ይኖረዋል እንጂ በአንድ ጊዜ ፔመንት ነው የሚከፈለው። ምክንያቱም ቤቱ ኦልሬዲ ያለቀ ቤት ነው። ሰዎች አፍተር ፔመንት ወደ ስራና ወደ ቤቱ መግባት ይችላሉ ማለት ነው። በከፈሉ ማግስት ተረክበው መኖር የሚችሉበት ነው ማለት ነው። እሺ